ወርቁን ብታገኙ ተጋብታችሁ ወላ ትኖሩ ነው? አይ ነገር አስበን ስለመጋባት ነው። አዎ እንዴት ነው ይሄ ነገር? እኔ ምን አሁን ቡና ለሷ ከማፍላትና ወጥ ከመቀቀል ውጪ ምን አውቃለሁ? የሥራ እንኳን የለኝም። አባቴ በካንሰር ታሟል እና ዱባይ ሄዶ መታከም አለበት። ዛሬ የመጣች ጓደኛሽ አስመጣሽኝ ነኝ። ከዛ እሱን አጠመድኩት ወርቁን እስካገኝ ብዬ እንጂ እኔ በፍጹም ከሱ ጋር የመኖር ለምን አስፈልግ ፕላኑም እቅዱ ምንም ነገር የለኝም። እኛ በሰላም ብትነግሪን አናሳክመው። ዝም በል፣ ምክንያቱም በግ ስለሆንክ። አንተ ዝም በል አትልም። በጣም የምትጃጃል ስለሆነ እሷስ አስባበት እቅድ አድርጋ ነው የገባችው። አንተስ? እኔ ባል የለኝም። ባል የለኝም? አዎ። እና ያው ልጅ ይላል ድራማ ሰርቪ ነበር። እሺ ማን ይመጣሽ? በጥፍት ሞክሪ። ፊቷ እኮ በልዞ ነበር ስትመጣ። ሁሉንም ነገር በቃ ሁሉ ነገር ያደረገው አማን ነው። መስማት ነበረብሽ። እያንዳንዱ ነገር ሲሰራ የነበረው እያንዳንዱ ነገር ሲያደርግ የነበረው ሁሉንም ነገር ያደረገው አማን ነው። ሰርቲፊኬት መጣ። አማን ነው ይሄንን ሁሉ ያደረገው። በቃ ባልሽ ነው። እዚህ ነገር ሁሉ ውስጥ ያስገባኝ አማን ነው። ኧረ እባክሽ አስገባሽ። እስቲ በቃ እየነገረችን ነው። እንስማ። ቅድም ተናገር ስትባል ምንም አውቀው ነገር የለም ብለሃል አይደል? ምንድነው ፖሊስ አጫወተሽ? እንዲህ አልሽ እኮ ተሽከረከርሽ እኮ በቃ አቁነጠነጠሽ። ፖሊስ ቢያጫውትሽ ወንጀል ለአንቺ ታዘዝኩ ማለት ለሁሉም ሰው ታዘዝኩ ነው እንዴ? እንደዛ መስሎ ነው የምታይሽ? ለሷ እየታዘዝካት ነበረ። አሳይሻለሁ። ካሜራውን ይዛችሁልኝ ግቡ ነው። ስለምን ግቡ ነው የምታወሪው እንዴ? ምንድነው ሁሉ ሰው? ተቀመጥ። ከዚህ በኋላ አንድ ነገር አደርጋለሁ። እነማን ናችሁ እናንተ? መቀቀል ፈልጋለሁ። እነማን ናችሁ? መቀቀል ፈልጋ ከሆነ ነውጣ። አታስብሽ ይሪያ ሙሽባሽ ይደረድበኝ ነው። ማን? ስለምን ሙሽባ ነው የምታወሪው? ከዚህ በኋላ ድብቆሽ ምሳሌ። ቆይ ምንድነው? ማን ናችሁ እናንተ? ማሳዘን የምትሞክሪበት ቦታ ላይ አይደለም። ምንድነው ከኛ የምትፈልጊው? ምን ይፈልጋል አንቺ? ከእንዳንቺ አይነት አለባ ምን ይፈልጋል እኮ? እሺ ስለምንድን ነው የምታወሪው? እኔ ምንም አውቀው ነገር የለም። ጓደኛሽም አሉሽ። ምን ማለት ነው? ጓደኛዋ ነኝ እኮ እንደዚህ ልትኛችኝ። እሷ ናት እንደ ጓደኛ ያሰበችሽ እሷ ናት። አንቺ እየሰራሽ የነበረውን ስራ እኔም አንቺም በደንብ እናውቃለን። ምንድን ነው የምታወሪው? ታውቂናለሽ እንደ አንቺ ከዚህ በፊት እኔና አንቺ እንተዋወቃለን? በደንብ ወይኔ ኧረ እባካችሁ አስቁሙት ቢያንስ። አሳዘነሽ። ምንድን ነው አንቺ ሳትወልጂለት ምንም አትፈልጊም? ማን? ስለምን መውለድ ነው የምታወሪው? ቆይ ምንድን ነው እሱ እየተፈጠረ ያለው? ምንድን ነው ጓደኛዬ እየተፈጠረ ያለው? እባክሽ ንገሪኝ። እኔ ምንም የምነግርሽ ነገር የለም። እሷ ትነግርሻለች። ከዚህ በኋላ ያለውን ነገር አንቺ ነሽ ለእሷ የምትነግሪያት። ማለት እያንዳንዷ ስትሰሪያት የነበረውን ስራ እዚህ ቤት ከገባሽ ጀምሮ ስትሰሪያት የነበረውን ስራ ትነግሪያታለሽ። ሄሉ የኔ መሄድ አለብኝ መሰለኝ። ያደረግሽ ነገር አለ እንዴ? ተርበተበትሽ። እኔ ሄሉ ምንም አላደረግሽም ማለት እኔ ምን አደረግኩ? ሄሉ ቆይ እንድትሰድበኝ ነው እንዴ? እዚህ ቤት ውስጥ የገባሽው ለምን ነበረ? ምንም ካላደረግሽ ምንም ካልተፈጠረ ለምን ነበር የገባሽው? ለአንቺ ማስረዳት አይጠበቅብኝም። ጓደኛዬ ታውቀኛለች። እኔማ አውቅሻለሁ በደንብ። ታውቅሻለች፣ በደንብ ታውቅሻለች። ለዛ ነው እዚህ መቀመጧ ዝም ብላ መቀመጧ አግባብ እንደሌለው አውቃ ነው የጠራችኝ። ማለት አልገባኝም። ስለምንድን ነው የምታወሩት? ማለት ብዙ ነገር ልትነግሪኝ ፈቃደኛ አይደለሽም። ስለራስሽ ህይወት ስታረጊ የነበረውን ነገር ትነግሪያታለሽ ወይስ እኔ ላሳይሽ? ይኸውልሽ የእኔ እናት ምንም ሳረግ አልነበረም። ምንምም አላረግም። በጣም ጥሩ። ስለዚህ ምናልባት እኔና እሷን ልታጣ እየመጣሽ ሴት ልትሆኚ ትችያለሽ። ስጡኝ ስልኩን። ስለምን ስልክ ነው የምታወሩት? ቆይ ስለምን ስልክ ነው የምታወሪው? ምንድነው እሱ የተፈጠረ ያለው? ምን ተፈጠረ? እሺ ጓደኛዬ ምንድነው እንደዚህ እየሆንሽ ያለው? እኔ አዲስ ነገር እያየሁብሽ ነው ያለሁት። እኔ እንደበቅሽ ነገር ወይም ደግሞ ያልነገርሽ ነገር ካለ ንገሪ። ጓደኛዬ እኔ ምንም አውቀው ነገር የለም። አንቺ ነገር የለም ነው የሊባል እሷን አምነሻት ነው? እኔ አንቺ ስንት ነገር አሳልፈን የለ እንዴ? እሱማ ማቅሽ እየመሰለኝ ነበር፣ ግን ሁሉ ነገርሽ ድብቅ እየሆነብኝ ነው። ከኔ ከጀርባዬ ምን እያደረግሽ ነው ያለሽው? እያደረግሽ ያለው ነገር ካለ በግልጽ ንገሪ። ምን ላደርግ እችላለሁ? እኔ እኮ ነገርኛ እንደ ጓደኛ ብዙ ነገር ተናግረሽ ነበር። እቺ ማለት እሱ ያብረን ያተኒና አንቺ አይ ምንድነው ያሳይሻት? ውሸት ነው አይደለም? አቀናብረሽ ነው ማየት እችላለሁ እኔ እባክሽን እኔ ማየት ከቻልኩ አሳይኝ። ተቀናብሮ ነው አብራቸው ቢሮ ሄድሽባቸውን ሰዎች ስልጥራቸው አንቺ ማነሽ እንዴ? ማን ነው? እኔ ጉዴ እሱ ላንቺ ላብራራ አይደለም። ተጠራጠርኩት ነገር ብቻ ነገር ንገሪያት እባክሽ ንገሪኝ። ውሸቷን ነው። እኔና አንቺን ለማጣላት ነው። ንገሪያት እያልኩሽ ነው። ያለምንም ማስረጃ እንደዚህ ልትረኛ አትችልም። ገባሽ? ምንም የተፈጠረው ነገር አሳያለሁ። ቀላል ነው።
እባክሽ እያስጨነቅሽ ነው። ንገሪኝ፣ ምንድን ነው ያደረግሽው? ምንድን ነው እየተፈጠረ ያደረግሽ ነገር ምንድን ነው? እኔ አምኜ ቤቴ እስካስገባሁሽ ድረስ እዚህ ቤት ሄለን ምንድን ነው እያካሄድሻለሽ? እቺ ሴትዮ አስወጫት። ለምን ትወጣለች? ለምን አንቺ ቤት ተጠልዬ ስለኖርኩኝ ነው። በተደጋጋሚ ከበድኩሽ። እባክሽ እንጨናነቅ ያለን በግልጽ ንገሪኝ። በቃ ያደረግሽውን እያንዳንዱ ነገር ማወቅ ፈልጋለሁ። ምንም መጨናነቅ ነገር የለም። ምንም የምነግርሽ ነገር የለም። የምትናገሪው ነገር የለም። ከዚህ በኋላ ትሰምኛለሽ። ከዚህ በኋላ አንቺ የምታገስበት ምንም አይነት ምክንያት የለም። ምንም የማውቀው ነገር የለም። ዘሳይ የማውቀው ነገር ንገሪኝ እባክሽ። እየጠየቅሽ ተቀመጪ። ትናገርሻለሽ። ቁጭ በይ በቃ ተናገሪ። ምን ይዘጋሻል? አስመታሽ። ዛሬ የመጣሽ ጓደኛሽ አስመታሽኝ ነኝ። ትነግሪያታለሽ? አልነግሪያትም። ምንም የምነግራት ነገር የለም። የባሌን ባህሪ ቀየርሽው። ማንነት አንቺ ከመጣሽ ሁሉ ነገር ነው ያጣው። ሰላሜን ነው ያጣሁት። ገባሻል? ይኸውልሽ እኔ አይደለሁም። ችግር የለውም። ምናምን አይጠበቅብኝም። አይ እነግራታለሁ። በቃ እነግራታለሁ። ምንም ሳልደብቅሽ ማንነቴን ውስጤ ምስጢር ሁሉ ነገር የነገርኩሽ ላንቺ ነው። እባክሽን ስለዚህ ንገሪ። እኔ አጠፋለሁ። ንገሪያትና አጠፋለሁ። ንገሪኝ። እየጠበኩሽ ነው። እባክሽ ንገሪ። እሺ ግን እኔ አፍጠኝቶ እንደ አዲስ ለመስማት ጓጉተናል። ፍጠኝ። ምን ያርበታበትሻል? ምንድን ነው የሚያስፈራሽ? ተናገሪ። እሺ እናገራለሁ። ይኸውልሽ የለው የሰማሁሽን ቀጥይ። ተወው። እዚህ ሁሉ ነገር ውስጥ የከተተኝ ባልሽ ነው። ዝም በይ። ባሌን እውነቱን የተናገርኩት አትክታችሁ። ባሌን አውቀዋለሁ። ተናገሪ። አታውቂውም ባልሽን። እዚህ ሁሉ ውስጥ የከተተኝ አማን ነው። አማን? አዎ አማን ነው። ምን አድርጎ? ምን ውስጥ የከተተሽ? ይኸውልሽ ለባል ያልነገርሽ ምስጢር ለአንቺ እንደነገርሽ ታውቂያለሽ። እያንዳንዱ ነገር ታውቂያለሽ በደንብ። አንድ ቀን ተሳስቼ ለሱ ነግሬው ነበር። ስሜታዊ ሆንሽ እንደዚህ ለነግርሻችሁ። ዝም በይና አዳምጫት። ይኸውልሽ አንድ ቀን እዚህ ቤት ከገባሁ በኋላ ከአማን ጋር በወሬ አውርተን ነው ነበር። ከሱ ጋር ምን አደረገው? ያደረግሽው ነገር አለ ከሱ ጋር? አይደለም። ተረጋጊ። ይኸውልሽ አዳምጪኝ። ይኸውልሽ ስለተደበቀው ነገር ነግሬው ነበር። ስለተደበቀው ማለት ስለ አባትሽ ሀብት፣ ስለ ወርቁ። ምን? ሄለን ተረጋጊ። ምንም እኮ እንዴት አንቺ ላምኝ እንዴት ነገርሽው? ሄለን ወሬ መሀል በቃ ነግሬሻለሁ። ለሱ መናገር ማሽ ነገር ላንቺ እኔ እንደዛ አይደለም ያሰብኩት። ቢያንስ ለሱ ከነገርኩት በኋላ ወደሆነ ነገር ተቀይሩታላችሁ ነው ብዬ ነበር ያሰብኩት። እሱ ግን ሌላ ሀሳብ አመጣልኝ። ምን? ወርቁን ሰርቀን ይዘን እንጥፋለን። ምን? ሄለን አንቺ ውሻ! እኔ አይደለሁም ባልሽ ነው እንደዚህ ያደረገው። ነገሮችን ለመጨረስ ይከብዳል። አንቺ ምን አይነት ሰይጣንሽ? ምን አይነት ከጀርባዬ ባልሽ ነው እንደዚህ ያደረገው። ባሌ እንደዚህ ያደርግ። አንቺ ይሄውሉ አታውቂውም ያልኩሽ ለዛ ነው። ከባሌ ጋር ተመትቼ በጥፊ ተመትቼ እንደዚህ ያደርጊ ምናምን 3 ወር ሙሉ። እሺ ስለ ባልሽስ ንገሪኝ እንጂ። እሺ ቀጥይ። ሙሉ ንገሪ። እኔ ባል የለኝም። ባል የለኝም? አዎ። እና ያውሉ ሄለን ድራማ ሰርቪ ነበር። እሺ ማን ይመጣሽ? በጥፊ ሞክሪ። ፊቷ እኮ በልዞ ነበር ስትመጣ። ሁሉንም ነገር በቃ ሁሉ ነገር ያደረገው አማን ነው። መስማት ነበረብሽ። እያንዳንዱን ነገር ሲሰራ የነበረው፣ እያንዳንዱን ነገር ሲያደርግ የነበረው፣ ሁሉንም ነገር ያደረገው አማን ነው። ጥፊ ከየት መጣ? አማን ነው ይሄንን ሁሉ ያደረገው። በቃ ባልሽ ነው። ወይኔ ይሄ ሁሉ የአማን ስራ ነው አይደል? እኔም እኮ ድሮም በቃ ምንም ስራ ነግራችኋለሁ። ስለዚህ ላስገባውና ከማን ጋር ደግሞ ታወሩታላችሁ። እኔ ልውጣል። ለምንድን ነው የምትወጪው እንዴ? ከማን ጋር ገና ታወራለች። የትም አትሄጂም። እያንዳንዱ ነገር ይሄ የአማን ስራ አይደለ? ችግር የለውም ትነግሪዋለሽ። ስራው ደግሞ ስራህን አጋለጥኩት ብለሽ ትነግሪዋለሽ። የእሱ ስራ አይደለ? ይሄ የአማን ስራ ነው። በቃ እውነት ነግሬሻለሁ አይደለ? እኔ ልጅ የት ነው የምትሄጂው? አርፈሽ ተቀመጪ። ወርቁን ያለበት ነገር ብነግራችሁ እያንዳንዱ ነገር ሁለታችሁ ትጠቀሙ። እኔን ከዛ ደግሞ ውጭ ልታደርጉኝ አይደለም? ሜዳ ላይ እኔን ጎዳና ላይ ታስወጡኝ ነበር አይደል? ለምን ጎዳና ላይ ትወጫለሽ? አማን ያቀደው ነገር አልነበረም? እስቲ አማን ሌላ ሲያቀደውን ነገር ንገሪኝ። በቃ ምንም የለም። ይሄን ብቻ ነው ያቀደው? አዎ። አሳሳተሽ አይደል? ያንቺ ስለምን መሳሳት ነው የምታወሪው? እኔ ባሌን አውቀዋለሁ። እንደዚህ አይነት አታውቂውም ባልሽን እያልኩሽ ነው። አታውቂውም? አዎ። በጣም ጥሩ ይላል። አንቺ አሁን ላይ እሱንም ሆነ እሷንም አውቃለሁ ባትይኝ በጣም ደስ ይለኛል። እሱማ ልክ ነሽ። ማንን ማወቅ አልችልም በዚህ ሰዓት። እባክሽን ይሉ እስቲ አስገቡልኝ። አማኑኤልን አስገቡልኝ።
ወይኔ እስኪ ልቀቀኝ በስንት ገባለሁ ምንድን ነው? እሺ አሁን ሊዲያ እየነገረችን ነበር ያረከውን ነገርና ሊዲያ በጣም አንተ ብዙ ነገር እንዳረካት ስትመታት የነበርከው አንተ እንደነበርክ ነግራናለች። እና ሊዲያን እንዴት ይሁን ነገር ታረጋለህ? ያስቃል። ምን ለማለት ነው? ሊዲያ ንገርሽ ሲል ለኛ አሁን ለሄለን የነገርሽና ለምን አንቺ አስለም ንገሪ ቶሎ በይ። አማን እውነቱን ንገራቸው በቃ። ንገሪ ለኛ የነገርሽውን ንገሪ። እውነቱን ንገራቸው ለኛ የነገርሽን እባክሽን በቃ እየነገርኩት ነው እኮ ለኛ የነገርሽን ንገራቸው። እውነቱን በቃ ምንድነው? ቪዲዮ ይዞብናል። የምን ቪዲዮ? እያንዳንዱን ነገር ልብ ካሜራ አድርገው ነበር የነበረው። ጭራሽ እኔ ልንከባከብሽ ልስራልሽ እኔ ፍቅር ልስጥሽ ማለት ስትወጣ ያንከባከብ ለምን ያን ሁሉ ቀረጽ ለሰው አሳየሽ? እግዚኦ እሷ ምንም የቀረጸችው ነገር የለም። እኔ ዘባኛላ አማኑኤል ልንከባከብሽ እንዴ አማኑኤል አትጩ፣ እሺ አትጩ። እሱማ እየወጣ የስራ ውጤት ወረድ እኮ አይደለም። ምንድነው ተንከባከብኩሽ እንጂ ምንም አላደረኩም። ይሄ ልም አንቺ ውጭ አውጥተሽ አሳየሽ። አንቺ ጉድ! አንተ ከጓደኛዋ ጋር ለመውለድ ስታስብ ጉድ አይደለም ማለት አንተ ከሚስት ላይ ንብረት ዘርፈስ ለመጥፋት ስታስብ ቆይ አሁንም ከኔ ለመለየት ሌላ ምክንያት እያሰርሽ ማለት ንገሪ። እጂ መንገዱ ያው ስማት ሊዲያ ስማት። አማን ስለምንድን ነው የምታወራው? በቃ እውነቱ ተጋልጧል። ስለምንድን ነው የምታወራው? ለእኔ እየነገርሽን ለእኔና ለሄለን የነገርሽን እያንዳንዷ ነገር ንገሪ ቶሎ በይ። ቡና ማፍላቴ ነው አይደለም ንገሪው። ያሰብነው እንዳለ ቅርት ከሽፏል። በቃ ንገሪው። እቅድ ምናምን አትደባብሽው። ንገሪ። እንደዚህ ያወራ ነው እንደዚህ ቀልድ አይደለም ማማ። አማን ምንም ነገር እንደማያውቅ እየነገረ ነው። የምን እቅድ ነው? ስለዚህ ለምን አንተ ስለ ወርቁ ስለተደበቀው ነገር ሁሉ ነገር አማን እባክህን በቃ ንገራቸው። ያማታልሽ የምን ወርቅ ነው? ጭንቅላትሽ ዞሯል እንዴ? ማለት ወርቅ ነው። ስለ ሁሉም ነገር ስላወራው ነገር ቪዲዮ ይዘውብናል ያልኩት እኮ ነው። አንቺ ምንድን ነው ያወራው? ምንም አላወራችሁም ማለት እኔ ምንም አላወራሁም። ምን ከማንም ጋር እኔ ምን አወራሁ? ቡና ለሷ ከማፍላትና ወጥ ከመቀቀል ውጪ ምን አውቃለሁ? የሥራ እንኳን የለኝ። አንተ አሁንም ድራማ እየሰራክ ነው እንዴ? እውነቱን ንገራቸው እያልኩ እኮ ነው። የምን ድራማ ነው የምታወራው አንቺ ደግሞ? እንዴ ሲመስለኝ ማኑኤል የምትወል በቃ የምን ምትል ለደግም ልትማቺ ግደሉኛ። ይሄው አለው እኮ ያንቺ ስራ የሷ ስራ አይደለም የገዛ ስራ ነው። ለዚህ ያበቃ ይሄው አስገቢያችሁ። እንደውም ገላችሁ ተገዳገሉ እንዴ በሴት ደሞዝ እየኖረ እየተባልኩ ሲጪ ገና ወርቁን ወስዳችሁ ከሷ ጋር ሳትወልዱ እንዴ ቤተሰቦችን ልጅ አምጣ እያሉ አይደል እንዴ? የምን ቤተሰቦች ልጅ ነው የምታወራው? የምን መውለድ ነው? እንግዲህ እነዚህ አይነት ቃላቶች ከኔ እንዳልወጡ በደንብ ታውቃለህ። ጉድ ተማን እንደወጡ በደንብ ታውቃለህ። ምንም የምታውቀው ነገር የለም አይደል? እኔ ምንም የማውቀው ነገር የለም። በጣም ጥሩ ነው። ለማወቅ ጥሩ ነው። መቼም ያማደለ ከኔ እንዴትም ቢሆን አማን አረባከን እስኪው አይ ሰርተሽ አመጣሽ። አንተ ምግብ ስትሰራ ኤአይ ነው። በነገራችን ላይ ሲቀጠቅጡ ስልክህ እነሱ ጋር ነው። ይሄ ማለት አንተ ስልክ ላይ ኤአይ ምንም ሊሰራ አይችልም። አንተ ቴክስት ላይ አንተና ሊዲያ ያወራችሁትን አሁን ሊያወሩበት አይችልም። አንቺ ይሄ ሁሉ አንቺ ስራ አማን እባክህ እውነቱን ንገራት። ምንድነው እውነቱ? ይሄ ያሳየችክ እኮ ነው። ይሄው ኤዲት አድርገህ በኤአይ የሰራችውን ስራ ነው የምናገረው። አዎ ከሊዲያ ጋር ያወራችሁት እያንዳንዱ ቴክስትም አለ። ከሊዲያ ጋር እኔ እና እሷ አላወራችሁት። ምንድነው ይሄ የማነው ስም? ምን ያደርግልሻል? ተቆልፏል። ምን ያደርግልሻል? ተከፍቷል። ማን ነው የሚከፍትልሽ? ይሄው ከሊዲያ ጋር ያወራችሁት ቴክስት ይሄውና ለምን አጥፋው ብዬ ካልነበር እንዴ? እውነት ተደብቀው ሊቀርማችሁ ነበር አይደል? ስለምን ወርቅ ነው የምትወራው? ስለምን ልጅ መውለድ ነው ስታስበው? እንደዚህ ከባድ ነገር ይመስላል። ጥሩ ሰው መስራኔን ህይወት ውስጥ እንደዚህ አይነት ነገር ማድረግ ምን አስፈለገ? በጣም ነው አይደል የምትንከባከባት? ምግብ በጣም ነው የምትሰራላት። እኔም እኮ ያለው ጥሩ ስትቀየር እንደዚህ መሆን ልትወልድ ነው አይደል? ከሷ ጋር መጣ ልትወልድ ነው። አሁንም ኤአይ ነው ይሄ ቪዲዮ። አሁንም ኤአይ ነው። እንድትቀጥል መሄድ አለበት። እንተዋለን። ለምን አንተው
ግን እስቲ ለምን እንዳረገው መቼም አሁን ኤአይ ነው ልትለኝ አችልም። ለምን እንዳረከው እንደዚህ ንገረን እስቲ። መቼም ከዚህ በኋላ ኤአይ ነው ምናምን ልትለኝ አችልም ማለት ለምን እንዳረከው ግን ልነግረኝ ትችላለህ? ሊዲያ ንገሪኝ፣ የቅድሙ ንገሪኝ፣ እየጠበቀን ነው። በቃ እዚህ ነገር ሁሉ ውስጥ ያስገባኝ አማን ነው። ኧረ እባክሽ አስገባሽ እስቲ በቃ እየነገረችን ነው። እንስማ። ቅድም ተናገር ስትባል ምንም ማውቀው ነገር የለም ብለሃል አይደል? ስለዚህ የምታውቀውን እየተናገረች ነው። ወጣልሽ አይደል? አሁን በቃ ነገርሽኝ ሁሉ። ይኸውልሽ እኔ ጓደኛዬ ሚስጥር ብላ ነበር የነገረች። እኔ ምንም ማውቀው ነገር የለም። ከምስት የገባ ጠባይ በስነ ስርዓት ተንከባክቢያት የምኖር ሰው ነበር። ስራዬን እየሰራው የምተዳደር ሰው ነበር። እንግዲህ ሊዲያ እንዳነገረችኝ አንተ ነው ደብድበ እዚህ ቤት እንድትመጣ ያረካት በባሏ ቦታ እኔ እሷን ደብድቤያት። ይኸውልሽ እያንዳንዱ እኮ ያስተማረችኝ እሷ ናት። ወርቅ ስለምንድን ነው የምታወራው? መታ የነገረችኝ ራሷ ናት። በፍጹም ራስህ ነህ። ራሷ ናት ወርቅ እንዳለች አይደለም። አብረን እንኑር። እኔ ከድሮ ጀምሮ አንተን ነው የምወደው፣ አንተን ነው የማፈቅረው። ካንተ ጋር ነው ልጅ መውለድ። በፍጹም እኔ እንደዛ አላልኩም። ነው መስራት የምፈልገው ካንተ ጋር ነው። ራስህ ነህ ነገር የተናገረችው። አማን ራስህ ነህ እንደዚህ ያልከው። ራስሽ እኔ አይደለም። እንዴት ፈጣሪ እንኳን አትፈሪ? የምርህን ነው? ራስህ ነህ ሁሉንም ነገር ያስተካከልከው። እሷ ናት እንደዚህ የመረዘች። በፍጹም ይሄን ሁሉ ያደረገች። በፍጹም ራስህ ነህ። መስላ ገብታ ቤታችን እሱ ነው ሚስቴን አልወዳትም አንቺን እወድሻለሁ ያለኝ። ወርቁን ይዘን እንጠፋለን። ራሱ ነው እያንዳንዱን ነገር የነገረኝ። እኔ አዎ ራስህ። አዎ በምን አውቂ? አንቺ አይደለሽ ወርቅ እንዳለ ይነገር። አምልጦኝ ነው የነገርኩህ። ከዛ በኋላ ግን ተቀየርክ አንተ። ሴራ ባይኖር ነው የምትናገሪው አንቺ። እኔም ስለምን ሴራ ነው? ስለ ሴራ የምትለው ነገር አላውቅም። አንተ ነው የቀየርከኝ እያንዳንዱን ነገር። አዎ አንተ እኔ ነው አውቄ ወርቁን ነግረሽ አንቺ ነሽ ሁሉንም ነገር። እኔ ወርቅ አለ ብቻ ነበር ያልኩህ አማን። አንተ ነህ እኮ ኦኬ ወርቅ ካለ በቃ እንደዛ ከሆነ እኔና አንቺ አብረን መሄድ እንችላለን ምናምን ያልከኝ። አንተን ነው የምፈልገው፣ አንተን ነው የማፈቅረው። እኔ እናንተ ይሄን ህይወት መኖር አለብን። ወርቁ እንደዚህ ያለበት ይሄን አውጥተን ከሷ መለየት አለብን። ከኔ ጋር ነው መኖር ያለብን። የምንድን ነው የምትፈጥረው? እንደለመድከው ማስመሰል አሁንም እያስመሰልክ ነው ማለት ነው። ፍቅራችን እንመለስ ብለሽ እኔ አላልኩም። በፍጹም ራስህ ነህ እያንዳንዱን ሴራ የጠነሰስከው። በሰትነትሽ እኔ እንደዛ አደረግሽ። አትዋሽ። ሁሉንም ነገር ያልከኝ ራስህ ነህ። እኔ ምንም ማውቀው ነገር የለም። ይሄው ዛሬ ነው ተጋለጠ። ለምን እንደዛ ጉድ ሰራህ? የስራህ ሚስጥር ጉድ ሰራህ። ለምን እንደዛ እንዳደረግሽ ግን ማወቅ እፈልጋለሁ። ስለምንድን እኔ ምንድን ያደረኩት? ራስህ ነህ ያደረከው። ይሄ ሴራ ለምንድን ነው የሰራሽ? ቆይ የምን ሴራ ነው? ቆይ ምን ጎሎብሽ? የምርክ ነው? ሁሉንም ነገር ወደ እኔ እንትን እያለክ እያላከክ ነው። ምንድን ነው ጎደለብሽ? እኔ እና እሷ እየጠየቅንሽ አልነበር? ቆይ እኔ እየጠየቅኩሽ አልነበር? ከራሴ አካፍዬ እያኖርኩሽ አልነበር? ምን ጎል? አማን ምንም የምታስመስለው ነገር የለም። እውነት ወጥቷል አይደለ? እውነቱን ነው እየተናገርን ያለን። ስለዚህ እያንዳንዱን ነገር ያደረገው አንተ ነህ። እኔም አልጠብቅም ነበር። እንደዚህ ውሸታም እንደሆንክ አላውቅም ነበር። ይሄው አስቀጠቀጥሽ። ምን አገኘሽ አሁን? እኔ አይደለም ስለምን ማስቀጥቀጥ ነው የምታወራው? ተይ ይቅርብን ብዬሽ ነበር፣ ነግሬሽ ነበር። ይሄው ይቅርብን ብለኸኝ ነበር። ስለምን ይቅርብን ነው የምታወራው? ምንም ይቅርብን አላልክም። አሁን ምንድን ነው ያልከው? ለወጥ ነገር የለም። የመረግን ወርቁን ብታገኙ ተጋብታችሁ ወልዳችሁ ትኖሩ ነበር። አዎ አይ ነገር አስበን ስለመጋባት ነው። አዎ እንዴት ነው ይሄ ነገር? እንዴ መጋባታችሁ እንዲቀር ውሸት ነበር ማለት ነው እንዴ? ውሸት ነበር። እኔ ነኝ አንተን አግብቼ የምኖረው። አየሽ ምን እያሰራች እንደሆነ አየሽ? አንተ ግን ትክክል ነህ። አየሽ እሱ ግን እኔ ሊያገባ እያሰበ ነው። እባክሽ ሄለን ታረጋጊ። እንዴ አጥምዳ ያዘችኝ እሷ። አየሽ አይደል? በዚህ መንገድ ነው። ይሄማ የስራ ውጤት ነበር። አየህ አይደለ? አንተ እኔ አንተ ልታገባ ነበር እቅድ። እሷ አሽሙራላት ደብቃለች። እሷ አንተ ለጥቅም ነው የምትፈልገው ብላ ወርቁን ደብቃ ሁሉን ሀብቷን ደብቃ ለአባቷ ቃል ነው አንተን ያገባችው። አባቷን ለማስደሰት እንጂ ከአንተ ጋር የምትኖረው ሌላ ከሱ ጋር ስራ ቦታ ነው። በፊት ግን ሚስትህን ታውቃታለህ አይደል? እንደማላውቃት እኮ አሳየችኝ። ይሄው እንዲህ እንደደበቀች ይሄው አልነገረችኝ። ብትነግረኝ ባሌ ነው ብላ ሁሉን ነገር ብትነግረኝ ብትነግረህማ እስከ ዛሬ ማትቆይ ነበር። እንዴት አልቆይ? ከገዛ ጓደኛዋ ጋር እንደዚህ ያሸረብክ ሰውዬ እንዴት ነው የማሸረብ? እሷ ናት ሲራ ያሰረችው። አሁን ሌላ ነገር ትይኝ እኔ በፍጹም የጓደኛዬን ባል አላገባውም። የእጅን ነው የምታገኘው። ለምን አስፈለገ ካላገባሽ? ይኸውልሽ እኔ የጓደኛዬን ባል አግብቼ ምናምን የመኖር በፍጹም ነገር የለኝም። ግን እኔ እንዳየሁት ከሆነ ልትወልዱ ነበረ።
እሱ ቤተሰብ እያስቸገረው እንደሆነ ሲነግርሽ ከወርቁ በኋላ ቀስ ብላችሁ ልትወልዱ ነበረ። ምክንያቱም የኔ ሀሳብ ወርቁ ብቻ ስለሆነ እኔ እሱንም የማግባት ምንም የማድረግ ፕላን የለኝም። እሱንም በቃ ወጥመድ ውስጥ ነበር ብቻ ነበር አይደለ? እቅድሽ እንደዛ አያችሁልኝ ምን አይነት ፍቃድ አንተ ብትሆን እሷን ብትሆን ሁለታችሁም አትረቡም። እሺ አያችሁልኝ ምን አንቺም ያው ነሽ እኮ እስከዛሬ እኔን ደብቀሽ ምን ልሰራ የክፋቱን ነው የሚያገኘው። ዋጋ ታገኛለሽ። ቁጭ ብለህ ስትተውንባት ያንተ ክፋት አይደለም ማለት ልታወሪ ደግሞ አፍ አለኝ ብለሽ እኔ ባሌ ነው ብለሽ አምነሽ ነገርሽኝ ለሷ እንጂ መች ባሌ ነው ብለሽ ምትታመን ወንድ ስላሉ ይሆናል። ይሄው ለሷ ነገር አይደለም። እኔ እናንተ እኮ ብዙ አንድ ጓደኛሽ እንጂ ባሌ ነው ብለሽ አምነሽ ነገርሽኝ። ለኔም ይሁን ስንት ነገር ራሴ ምክንያት አለኝ። ይኸውልህ አንተ የ10 ዓመት ወይም የ20 ዓመት የትዳር ጓደኛ አይደለም። ገና 1 ዓመታችንን ከተጋባን ገባ ዓመት ጓደኛሽ ናት። እሷ እኔን ካወቅሽ በኋላ አይደል እሷን ያወቅሽ 3 ወር ይሄ ነው ባልና ሚስት በ3 ወር ውስጥ ባወቅኳት ሴት ነው የቀየርኩት። ምንም እኮ ታወሪያለሽ። ለምን አላወራም? ማን ጥፋተኛ? አንተ ባደረግከው ነገር እኔ እያለሁ ለጓደኛሽ እንደዚህ ባሌ ነው ብለሽ ብታምኚ እኮ ለኔ ነበር ቀደምሽ የምትናገር። በ3 ወር ውስጥ በመጣች ጓደኛዋ ነው የቀየርካት። ምንም ባል ለመሆን ብቆራ እሷ አስቀየረኝ። ባላት እኔ በማንም አልቀየርኩም። ገባሽ? ከኔ ልክ እሷ ትቀርብሻለች። ሁለታችሁ ማቀርቡ በቃ ጓደኛዬ ነው። እሷ ስለመሰላት ነው እንጂ ሁለታችሁ ማቀርቡ ግን ሁለታችሁ ተጫወታችሁ። ይሄው ሲራ ቆይ አንቺ እንዴት አመንሽ? አንድ ላይ ሆኖ ሁለቱ እያሰሩብኝ ቢሆን ከኔ የፈለጉት ነገር ቢኖር በምን እሷንም አንተንም እቺንም አይደለም ያመንኩት፣ ስራዬንና መረጃዬን ያመንኩት። ተሰማኛለህ? አንቺ ምን እንደምትሆኚ ምን ሆነ? ምን እኔ ላይም ልትተውንብኝ ነው? ስለምን ትሆና ነው ቆይ የምታወሩት? እንደዛ ምግብ ለማጥራት እንደዛ ከሰዓት ጓደኛዋ ጋር እንዴት ስትሆን እንደነበር ስለማውቅ ነው እንደዚህ የምለው። ኧረ እባክሽ ያቺ እባብ የሆነች መርዘና ያቺ እባብ ሁለቱም እባብ ናቸው። አንተ በጥፊ መጣ እንደዛ ፊቷን አበላልዛ ስትመጣት መርዝ አይደለም ወረለ እኔ በጥፊ እሷን እኔ ሴት ልጅን በጥፊ ለነገሩ ልክ ነው። በጥፊ እንደትማታለህ አንተ ወንድነት ጠይቃ ነው አይደል? ምንድነው 10 ጊዜ በመታ ሄደሽ መመታት ትችያለሽ። ሴት ልጅን በመታ አይደለም የሰው ወንድነት የምታየው። እሺ እና በመላስ ነው፣ በማክበር ነው፣ በፍቅር ነው። እሷ ራሷ ተመታ ሳይሆን ይኸውልሽ አንቺን ነው የሰወረችሽ። በሜካፕ ተለቅልቃ ነው የመጣችው። እሷ ብቻ እኮ ነው አንተም የሸወድኩት። ሊዲያ እሱ ያለው እንደሆነ ተመታ አይደለም የመጣችው ሜካፕ ነው ምናምን እያለ ነው። እሱንም አንቺ ደግሞ ቀደም መጥቶኝ እሱ ራሱ ነው መጥቶኝ የመጣሁት እያልሽኝ ነው። ይኸውልሽ ለምንድን ነው ግራ የምታጋቡ? አሁን እኮ ታውቋል አይደል? ሁሉም ነገር ግራ አታጋቡ ነው። እውነታውን ብቻ ነገሩ። እውነቱን ልንገርሽ፣ እኔ አንተ ለመስማት እኩል እንደኛ አትጓጓ። እያንዳንዱን የቆሻሻ ስራህን አስበህበት ነው። እኔ ምንም የማውቀው ነገር የለም። እሱ ምንም ያውቀው ነገር የለም። እስኪ ዝም በይ እስኪ። እንደው ምን አይነት ነገረኛ ሴት ናት ማለት እንደ አሮጊት። እስኪ እንዲህ አትበይ እስኪ፣ ዝም በይ እስኪ ራስሽ። ቀጥይ አንቺ ነው ከዚህ በኋላ አፍህን አትክፈት እሺ። እዚህ ኩያ አይደለም ለክስተስ ስነ ስርዓት ይዘህ ብትቀመጥ ይሻላል። አስፈላጊ ከሆነ ትቀጠቀጣለህ። ስድቡን የገረመህ ዛሬ አንቺ ጊዜ ሊሆን ይችላል። አገኘሻለሁ። ቀጥይ ሊዲያ። ይኸውላችሁ እኔ አባቴ በካንሰር ታሟል እና ዱባይ ሄዶ መታከም አለበት። ለዛም ደግሞ በጣም ብዙ ብር ነው የተጠየቅኩት። ይሄ ደግሞ ሌላ ሴራሽ ነው? በፍጹም አይደለም፣ እውነቱን እየነገርኩሽ ነው። ከዛ ነገርሽኝም ታዲያ በግልጽ እስከዛሬ እንዴት ልንገርሽ? አባቴ ታሟል፣ መኖሪያ የለኝም። ስለ ቤተሰቦችም ከማውራት አንድ ቀን ፈቃደኛ አልነበርሽ። ምክንያቱም ብዙ ጣጣ ስላለብኝ፣ ብዙ የቤተሰብ ኬዝ ስላለብኝ እንዴት አድርጌ አወራለሁ? እኔ ላግዝሽ ወይም የሆነ ነገር አልችልም። ጓደኛሽ አባቴ በታመመ ሰሞን ሙሉ ንብረታችንን ሸጥን፣ ክራይ መክፈያ ያጣው። ከዛ ግን በአጋጣሚ እውነቱን ነገርሽኝ። አባትሽ ሀብት እንዳለ፣ የተደበቀ ሀብት እንዳለ ምናምን ነገርሽኝ። ከዛ ግን የመጣልኝ ሀሳብ ምንድነው ባለትዳር እንደሆንኩኝና እንደሚደበድበኝ እና አንቺ ጋር መጥቼ መኖር እንድችል ምናምን አሰብኩኝ። በቃ በቅጽበት ከዛ መጣሁኝ። እሺ ንገሪ። መጥቼ አንቺ ጋር መኖር ጀመርኩ። ቢያንስ የሆነ ነገር ይቀለኛል ብዬ አሰብኩኝ። ከዛ ግን ባለቤትሽን ማጠም ቼክ ማድረግ ጀመርኩኝ። ምን አይነት ሰው ነው ምናምን ማለት ጀመርኩ። ከዛ ግን በጣም ደካማ የሆነ ሴት የሚወድ ስስ እንደሆነ አወቅኩኝ።
ከዛ ያለኝ አማራጭ በባለቤትሽ በኩል አንቺን ማግኘት ነው። ቢያንስ ወርቁ የት እንዳለ እውነቱን እያንዳንዱን ነገር በባለቤትሽ በኩል ማወቅ ነው። እና እሱን አጠመድኩት። እንጋባለን፣ ልጅ እንወልዳለን። በቃ እሱ የሚያስባት አይነት ሴት መሆን ነበረብኝ። እንደዛ ሆንኩኝ። ከዛ እሱን አጠመድኩት ወርቁን እስካገኝ ብዬ እንጂ እኔ በፍጹም ከሱ ጋር የመኖር ለምን አስፈልግ ፕላኑም እቅዱ ምንም ነገር የለኝም። እኛ በሰላም ብትነግሪን አናሳክመው። ዝም በል፣ ምክንያቱም በግ ስለሆንክ። አንተ ዝም በል፣ አፍ የለህም። በጣም የምትጃጃል ስለሆነ እሷስ አስባበት እቅድ አድርጋ ነው የገባችው። አንተስ የሚስትህን ሀብት ወስደህ የሚስትህን ጓደኛ ለማግባት ስታስብ ሰምተህ ምን ነበር የተሰማው? ስታስብ እኔ ስለ አባቴ ብዙ ነገር በቃ ዝም በይ በቃ። ከዚህ በኋላ እኔ ማውራት አይጠበቅብኝም። ይኸውልሽ ያንተን እያንዳንዱን ነገር የሊዲያም እያንዳንዱ ነገር ከዚህ በኋላ ከህግ ጋር ነው የሚያልቀው። ከኔ ጋር ምንም የሚያገናኛችሁ ነገር የለም። ይሄንን ሁሉ ነገር ያደረኩት ለአባቴ ብዬ ለአባቴ ብዬ ሴትነቴን ነው አይደል? በቃ ወንጀለኛው በቃ እኔ ተይኝ በቃ ልቀቅኝ። እኔ ለአንቺ ምን ያክል ጥሩ እንደሆንኩ ታውቂያለሽ። ለዛ ነው አንቺ ከጀርባ የተጫወትሽብኝ አይደለም። ለዛ አይደለም ፍሬን ስለገለጽኩልሽ ስለነገርኩሽ አይደለም። ምናልባት ግን ይሄን ወርቅ አግኝቼ ቢያንስ አባቴን አሳክማለሁ፣ እሱ ይድንልኛል እንጂ እኔ እንደዚህ ትዳር ምናምን በፍጹም አስቤ አላውቅም። ይቺ ልጅ በንዴት የሆነ ነገር ብትሆንስ እንደሚያሟት ታውቂያለሽ? አላውቅም። እኔ ሰርቄም አይደለም ራሴንም ሽጬ አባቴን ማሳከም ብቻ ነው የምፈልገው። እንደሚያሟት ታውቂያለሽ? ራስሽን ሽጪ፣ የራስሽ ጉዳይ። ግን ይቺ ልጅ እዚህ ጋር ነገ ባሏን ወስደሽ አንቺ የሀብታውን ወስደሽ እሷ እንደሚያሟት እያወቅሽ የሆነ ነገር ብትሞት አይመለከትሽም አይደል? እንደዛ አይደለም። እሷ ጓደኛዬ ብላ አምና ለምንም ሳታስብ እቤት ያስገባችሽ ለዛ ነው። ያንቺ አረዳሽም ወይም ማላግዝሽም አላልኩሽም። ፍጹም አይደለም። መጀመሪያ አካባቢ በጣም እየፈራው ነበር። እኔ ግልጽ ሆኜ ስነግርሽ አንቺ አንድም ቀን ግልጽ ሆነሽ አውርተሽኝ እንኳን ከዚህ በላይ ሂጂ፣ ከዚህ በላይ ጠብቂሽ የምታረጊውን ነገር በደንብ ባየ ሁለታችሁም ደስ ይለኝ ነበር። በዚህ መሀል ግን እሷ ምንም መሆን ስለሌለባት ነው በዚህ ሰዓት የመጣሁት። ብቻዬን እንደሆንኩ ስላወቅሁ ሁለቱም ሲጫወቱብኝ ነበር። እኔ ምንም እየተጫወትኩብሽ አይደለም። እኔ አምኜ ቢያንስ በቃ ወርቅሽን ማግኘት ነበር የፈለግኩት። ከዚህ በኋላ ቢያንስ ለማሳመናት ሞክሪ ሊዲያ። ከዚህ በኋላ እኮ ማብራራት አይጠበቅብሽም። በቃ ያለሽረዳኝ እፈልጋለሁ። ምንም ተረዳሽ ነገር ባይኖር መጀመሪያ ብትነግሪኝ ሁሉ ነገር እረዳሽ ነበር። አሁን ግን ረፍቷል። ገባሽ? ይሄ ሁሉ ነገር ካደረጋችሁኝ በኋላ እናንተን ማምንበት ምክንያት የለኝም። እኔ ስለ አባትሽ ስልሽ እኔም አባት አለኝ። ገባሽ? ብዙ ነገሮች ነግሮኝ ብዙ ሚስጥሮችን ስንት ነገር ነግሮኝ ለአንቺ አሳልፌ ነግሬሽ እስቲል እንኳን ማለት ሚስጥሩ እንኳን ያለበት ሁሉ እንኳን አንድም ቀን ሂጅ ስልሽ አይቼው አላውቅም። ምክንያቱም እቅዶች አሉ፣ አንደኛ ስቴፕ አሉ፣ የራሳችሁ ሂደቶች አሉት። ገባሽ? ዝም ብሎ ሄደሽ ዘው ብለሽ ሄደሽ አውጥተሽ ምናምን የምታመጪው ነገር አይደለም። ምን ከነበረበት ቦታ እንደፈለሽ የምታወጭበት የምታነሺው ነገር አይደለም። ገባሽ? እና የራሱን አባዬ አስተማሪ ነገር አለ፣ የነገረኝ ነገር ብዙ ነገሮች አሉ። ወርቅ ማለት ወይም ደግሞ እንደዚህ መሆኑን አይደለም። ገባሽ? ቃል ያስገባኝ ነገሮች አሉ። ይህም ደግሞ ነገሮች ሁሉ ነገር ይጋለጣን ብዬ ያሰብኩት ልጅ ከወለድኩ በኋላ ሁሉ ነገር ይፋ ይወጣን። አሁንም እንችላለን እኮ ፍቅር፣ አሁንም እኮ እንችላለን። ልክስክስ ሴሰኛ ነህ አንተ። ሲጀመር ዝም በል እሺ። እንውለድ አይደል? ስንት ቀን እየለመነች ነበር አውቃለሁ፣ እየለመነች ነበር እንውለድ ብላ። ስንት ጊዜ ለምኛለሁ ከቀን ወደ ቀን። አንተ በምላሹ መስል መለስላት እንደነበረ ማውቃለሁ። ያገባሽ ምስኪ አሁን እውነቱን ስለተናገርኩ ነው እንደዚህ የምትሆነው። ምንድነው እንደዚህ የሚያደርግሽ? ምንድነው እንዲህ የምትሆኚው? ሰው ያስታርቃል። አንቺ ታጣያለሽ። ላስታርቃት አልችልም። እንደለመድከው ሂደህ ሀብቴን ብለህ ነው እንደዚህ ገንዘብ ከዚህ በኋላ ከዚህ ቤት ማን እንደሚወጣ በደንብ እናያለን። ይኸውልሽ እኔ አባትሽን አልረዳም አልልም፣ መርዳት ትችላለህ። ቀድመሽ ነግረሽ ነው። እኔ ብዙ ነገር ማድረግ እችላለሁ። ዝም በል ለምንድን ነው ዝም የምለው? በቃ ላውራበት። ከአንተ ጋር ምንም ነገር ማውራው ነገር የለኝም። ቆይ ለምንድን ነው እንደዚህ የምትሆኚው? ባለቤትሽ አይደለ? ዛሬ ነው ባለቤት መሆን የታየህ አይደለ? በቃ ይወጡልን። እኛ በቃ ልጃችን እንግባ፣ ልጅ እንውለድ አይደለ? አዎ። ሲጀመር አንተ ያኔ ገና እኔ ጋር ሴራ ስታሰር ከሷ ጋር የሆነ ነገር ስታቅድ ነው እኔ ጋር የእናንተ ትዳር ያበቃው። ገባ? አሁን አንተ ጋር ምንም ነገር ማነጋገር አልፈልግም። ዝም በል እሺ። አለፈ። ያንተ ጭቅጭቅ፣ ያንተ ድምጽ መስማት አልፈልግም። ውጣልኝ፣ ሂድልኝ። ገባ? ከዚህ በኋላ እኔ ህግ የሚዳኝን ይዳኝና
ካንተ ጋር ትዳር የሚባል ነገር አይኖርኝ ወደ ፍች ከዚህ በኋላ አንተ ጋር ለምን አትረጅኝም? የምረዳ ነገር የለም ማስተንገለ ገባ ይሄ ሁሉ ነገር እያደረገኝ ካንተ ጋር መቀጠል መስራል መኖር ይመስላል። ኧረ እባክህ ተው እንጂ ጭራሽ እኔን ሌላ ማጭ ታደርገ ጨርሻለሁ። ካንተ በእናታችሁ አስወጡልኝ። በቃ አልፈልግም። አስወጡልኝ። ጭራሽ እንውረድ ይለኛል በዚህ ሁኔታ። አያፍርም እኮ ሊዲያ። ያንቺም ዕጣ ፈንታ ይሄ ነው የሚሆነው። በተመሳሳይ እባክሽን ጓደኛዬ፣ አውቃለሁ ጓደኛዬ ማለት የለብኝም በዚህ ሰዓት፣ ግን አባትሽን ትወጂዋለሽ። ጓደኛ ማለት አንቺ ትርጉሙ ምንድን ነው? ጓደኝነት እኮ ካወቅሽው ምንም የምትደብቂው ነገር የለም። ማንነትሽን ውስጥሽን ሁሉ ነገር ነው ማውራት ያለብሽ። ከኔ እንኳን መማር ትችይ ነበር። እንደዛ አይነት ልጅ ነበር። ህይወት ያስገብችሻለሁ፣ ሁሉ ነገርን ሰጥቼሽ አሳልፊው ብዙ ነገሮችን፣ ግን ከዛ ልትማሪ እንኳን አልችልም። አንቺ ሁሉ ነገርሽን ደብቀሽ ጭራሽ አባቴ ታማሚ ነው ምናምን ብለሽ ታማሚ እንደሆነ እንኳን ሳትነግሪ ብትነግሪ ኑሮ ያኔ በምችል አቅም ላግዝሽ ልረዳሽ ይችል ነበር። ገባሽ? እኔ አባዬ ብዙ ነገሮችን አስተምሮኝ ያለፈው ገባሽ? ሰውን ብረዳበት ወይም ነገር ባድረግ እንኳን ለኔ ጥሩ ነው መልካም እንደሆነ አውቃለሁ። ግን አንቺ የሆኑ ነገር የተሰጠነስሽብኝ ነበር። በፍጹም እንደዛ አይደለም። ይኸውልሽ ነገሮች በራስሽ ነው ያበላሽሻቸው። ልክ ነኝ ብለሽ የምታስቢያቸው ነገሮች እዚህ ደረጃ አድርሶሻል። ይኸውልሽ የተደበቀ ወርቅ ነው ምናምን ስትይኝ በቃ ከትርፍሽ ላይ አባትሽ ኦልሬዲ በቃ ደልቶት ምናምን ያስቀመጠን ይመስላል። ለዛ ደግሞ ለእኔ አስፈላጊ ነበር። ይኸውልሽ እኔ እንደዚህ ሰውን መጠየቅ ምናምን አልለመድኩም ነበረ። ግን እንደዚህ አይነት ነገሮች ሴራም ምናምን ማዘጋጀት በቃ ያለኝ አማራጭ ይሄ ነበረ። ልምዱ አለሽ እንዴ ከዚህ ታደረግሽ ነገር? በፍጹም እና ግን በቃ ያሰብኩት ሀሳብ ነው። አባትሽን ትወጂዋለሽ። በቃ የአባት ፍቅር ምን አይነት እንደሆነ ታውቂያለሽ አይደለም? ጠይቀሽኝ አባቴን በጣም ነው የምወደው። ላጣም ሳልጠይቂኝ ብዙ ነገር ሳረግልሽ አልነበረ? አውቃለሁ፣ እያንዳንዱን ነገር አውቃለሁ። በጣም ብዙ ነገር አድርገሽልኛል። ግን ምን ላድርግሽ? በእኔ ቦታ ሆነሽ አስቢው። አባቴን ማጣት ነበረብኝ? ብዙ መንገዶች አሉ። ጠይቀሽኝ እንኳን ቢብልሽ ይሄ ነገር ብታቅኝ ባንቺ አልፈርድም። ግን ሳትጠይቂኝ ሳታማክሪኝ ምን ነገር ሳትይኝ ይሄን ማድረግሽ ለአንቺ ትልቅ ጥፋት ነው። ገባሽ? ወደዚህም ወደዛም ምንም ማስብበት መንገድ አልነበረ አይደለ? ምክንያቱም አይምሮዬ ተወጥሮ ነበር። አባቴን ማዳንና ማዳን ብቻ ላይ ነበርኩኝ። ከዛ ይሄን ጎዳና ይመጣል አባትሽ ማዳን። በፍጹም እንደዛ አይደለም ያሳስብሽም አይደል? አንድ አስባለሁ ከሚል ሰው እንደዛ አይነት ነገር አይጠበቅም ሲጀመር። አባቴን ማዳን ብቻ ነበር የፈለግኩት። በዚህ መንገድ እንዴት እንደማታደኙ ታውቂያለሽ? እንጃ አላውቅም። ብቻ አባቴ ድኖልኝ በህይወት ሲኖር ያንን ብቻ ነው ያሰብኩት። እኔ ስለማንም አላሰብኩም። ስለ ራሴ በዙሪያ ስላሉ ሰዎች ስለማንም አላሰብኩም። ለማዳን የሌላ ሰው ነፍስ እያጠፋሽ ነው። የሌላ ሰው ህይወት እያበላሸሽ ነው። ይሄ ምንም አይደለም። ይሄን አባቴ ራሱ ቢሰማ ይሄ ምንም ይመስልሻል? አውቃለሁ እናንተም ልታምኑበት አትችሉም። አባቴም ሊቀበለኝ አይችልም። ግን ከራሴ ጋር ፋይት አድርጌ ያሰብኩት ሀሳብ ነው። በቃ ብዙ መልካም መንገዶች ማሰብ ትችይ ነበር። የሆነ እቅሮች ሊኖሩሽ ይችሉ ነበር። ሌላ ምንም መልካም ነገር የለም። አይምሮሽ ላይ የሚመጡ መጥፎ ነገሮች ብቻ ናቸው አይደለም? አየሽ፣ የስራሽ ውጤት ነው ያገኘሽው። ታውቂያለሽ፣ ለአንቺ ብዙ ነገር ነው ማስበው። ታስቢልኛለሽ አይደል? ብለድ ፕሬሸርሽ እንዳይጨምር ኢንሱሊንሽን በስርዓት እንድትወስጂ እያንዳንዱ ነገር እየተከታተልኩልሽ ነበር አይደለም? ነበር ግን ያ ሁሉ ነገር ገደል ከተስሽ እስከሚሳካ ነበር አይደለም? ስትንከባከብኝ ወዲያው እንዳትናደጂ በጣም ነበር የምፈራው። ሞት ወይ የሆነ ነገር ቢኖር ያን ወርቅ ያለበትን አታውቂም። በፍጹም እንደዛ አይደለም። አይደለም ነገርሽኝ እኮ አሁን ማቀደሽ ነው ሁሉ ነገር አይደለም። እፈራ ነበር። ጥሩ ለመምሰላት ሞክሪ። አሁን እሺ፣ ጥሩ ለመምሰል አይደለም፣ ቢያንስ እውነቱን እንድታውቂ ነው። እፈራ ነበር እንዳላጣሽ። በቃ ብቻ የሆነ ነገር ያስፈራኝ ነበር። በግማሽ ከሆነ ደግሞ አባቴን ማጣት ያስፈራኛል። ሊዲያ ካለባት በሽታ አንጻር አይደለም ያው ሁሉ ወርቅ አባቷ አደራ ጠፍቶ ይቅርና ትንሽ ነገር አደጋ ውስጥ እንደሚከታት ትንሽ ነገር ሊገላት እንደሚችል ታውቂያለሽ አይደለ? አውቃለሁ፣ ግን በሆነ ነገር ልሸፍን ነው ያሰብኩት። እንዴት ይሸፍን? አዎ አሰራት ተበሳጭ እንደዛ ፍሬ ስትኛ ነበረው። ለዚህ ነበር ስትፈልጊ ነበር ሁሉ ነገር በቅርብ ታስገቢ። ቢያንስ እሷ እዛ ደረጃ እስክደርስ ወርቁን እስክታገኝ ምናምን ሌላ ነገር ሊፈጠር ይችላል ብዬ ነው ያሰብኩት። ገባሽ? አሁን ላይ ወርቁን አታወጣውም እሷ። ለኔ ነው አሁን ላይ የሚያስፈልገው። ማስፈለግ አለማስፈለጉ ሳይሆን ለአባትሽ ካለሽ ፍቅር የተነሳ እሷ ለአባቷ ቃል ሊኖራት የሚችለውን ፍቅር ታውቂዋለሽ በደንብ። ይሄን ላንቺ አላብራራልሽም። አንቺ ምን እያደረግሽ እንደሆነ ስለምታውቂው
ሲቀጥል ስለ ጤናዋ ስላለችበት ሁኔታ ላንቺ አላብራራልሽ በተመሳሳይ ምክንያቱም እሱንም በደንብ ስለምታውቂ ሰላም የሆነ ነገር እንደሚጎልባት የሆነ ነገር ባላሰበችው መንገድ ቢሄድ ጤናዋ ላይም ህይወቷ ላይም ምን ያህል ችግር ሊፈጠር እንደሚችል ታውቂያለሽ። የመጣሽው በሀብቷ ብቻ አይደለም በባሏም ጭምር። ከዚህ ሁሉ ነገር በኋላ አንቺ ራስሽን እንደ ጥሩ ቆጥረሽ ልታስረጃት መሞከርሽ በራሱ በጣም የሚከብድ ነገር ነው። ይኸውልሽ እኔ ጥሩ ነኝ እያልኩ አይደለም። አንደኛ በኋላ ከአስመሳይ ሰው ነው። አንደኛ ከህይወትሽ የወጣ አስመሳይ ሰው። አንቺ ምን እያደረግሽ ነው? እሱን አሁን አስመሳይ ለማለት አንቺ አቅም አለሽ? በእናንተ ህይወት ውስጥ እኔ አለኝ። ይኸውልሽ ሊዲያ ቢያንስ እኔ የምሻፍንበት የሆነ የታመምኩበት የሆነ ጎን አለ። ገባሽ? አሁን ምንም እኔ ለማስረዳትም እያሳመምሽ እያዳንሽኝ እያሳመምሽ እንደዛ ነው ህይወት የምትፈልጊው አይደለም? አንቺ ከዚህ ነገሮች እያሰብሻቸው መንገድ ሳይደርሱ እሷንም ሳትገያት አደጋው ሳከቻት ደርሰንብሻል። ደስ የሚለው ሁኔታ የእሷ የዋህነት የእሷ እናንተ ማመን አውጥቷታል። እንደናንተ ስራ ግን በጣም ከባድ ነበራችሁ። በጣም እኔ ለእናንተ ቃል የለኝም። አንድ ሰው በዚህ ልክ ታምኖ በዚህ ልክ ሊያጠፋ ይችላል ብዬ ማሰብም አልችልም። ሄለን እያየሻት ነው። አንቺን ለመስማትም ለማናገርም ከዚህ በኋላ አንቺንም ሆነ አማኑኤልን ለመስማትም ሆነ ለማናገር የምትፈልግ አይመስለኝም። እባክሽ ነው ምን ይቅርታ አድርጊልኝ። ይቅርታ ይኸውልሽ ከአንቺ ምንም ነገር አልፈልግም። በቃ ከዚህ በኋላ ተይኝ። አሁን ሁሉ ነገር አውጥተዋል። ሁሉ ነገር እውነቱ ተጋልጧል። ከዚህ በኋላ ግን ከህይወት ማንም ሰው ጣልቃ እንዲገባ አልፈልግም። ይቅርታ የሚታለፍ ጉዳይም አይደለም። ዛሬ እዚህ ጓደኛሽ ላይ ያደረግሽው ነገር ነገ ሂደሽ ሌላ ሰው ጋር እንደማታረጊው ምንም አይነት ማረጋገጫ የለም። ከዚህ በኋላ ያንቺንም ሆነ የአማኑኤልን ጉዳይ የሚዳኘው ህግ ነው የሚሆነው። ሄለን ይቅርታ ስላረገችልሽ ስላላረገችልሽ ሳይሆን እያንዳንዱ የሰራሻት ነገር ዋጋ ታስከፍላለች። ይኸውልሽ ማድረግ ምክንያቱም በእሷ ብቻ ለህሊናዬ ስል ምናልባት አባትሽ ላሳክምልሽ ይችል ይሆናል። ለህሊናዬ ስል ለአንቺ ብዬ አይደለም። እኔ አባቴ እንዲታከም ብቻ እንዳንቺ ክፉ አይደለሁም። ግን ደግሞ ማለት ነው አንቺ ድጋሚ በፈለግሽ አሳስሪ ድጋሚ ላይሽም አልፈልግም። ጣልቃ እንድትገቢ አልፈልግም። በፍጹም ወደ ህይወትሽ አልመለስም። አባቴን ብቻ አሳክሚልኝ። እስር ቤትም የፈለጋችሁበት ቦታ አስገቡኝ። እሱን አስበበታለሁ። ከዚህ በኋላ በቃ እኮ አልነገርኩሽ ሊዲያ። ስለዚህ ሊዲያ አሁን ማብራራትም መናገርም የለበትብሽም። ህግም ገባው እንደሆንኩኝ ማለት አይጠበቅብሽም። ምክንያቱም ከዚህ በኋላ ያለውን ነገር ሄለን ወይም እኔ አይደለም የምንወስነው። ከዚህ በኋላ ያለውን ያንቺን ሆነ የአማኑኤልን ጉዳይ ህግ ነው የሚወስነው። ምክንያቱም በዚህ አታበቂም ብዬ አስባለሁ። እኔ ራሱ እንዳየሁሽ እዚህ ጀመነችሽ ጓደኛሽ ላይ ማድረግ ከቻልሽ ሌላ ሰው ላይ ላታረጊበት የምችው ምንም አይነት ምክንያት የለም። ስለዚህ በሚያሳዝን ሁኔታ ከዚህ በኋላ ህግ ጋር ነሽ።